እስከ መጨረሻው አጭር የህይወት ታሪክ። አብረን እንድናደር ብዙ ለምኛታለሁ። እምቢ ብላኝ አታውቅም። እሺ ትለኝና የእሷ ነገር የሚጀምረው ቀኑ ሲደርስ ነው። ለመቅረት ምክንያት አታጣም። ታጥቤ ታጥኜ ስጠብቃት አልቅሳ ያሳመነችኝ ቀናቶች ብዛታቸው። እወዳታለሁ እኮ ግን ታናድደኝ ነበር። ስለ ትውውቃችን ትንሽ ልንገራችሁ። ምግባር ትባላለች። ታምራለች ቢሉ ተማሪ ሁሉ የሚስማማበት ጠይም ቆንጆ ነች። ስትስቅ ብቻ ፍንጭቷ ይታያል። ሌላው ይሄ ቀረሽ የማትባል ውብ ናት። ለመጀመሪያ ጊዜ ያየኋት አዲስ አበባ ዩኒቨርሲቲ አካውንቲንግ ዲፓርትመንት ጋር ነው። ፍሬሽ እንደሆነች ወዲያው ነበር ያወቅኩት። ወረቀት ይዛ ግራ ቀኝ እያማተረች። ኃይለአብ እባላለሁ። ምረዳሽ ነገር አለ አልኳት። እስከዛ ሰዓት ድረስ ሴት አውርቼ አላውቅም ነበር። ጤና ተመድቤ አዲስ አበባ ዩኒቨርሲቲ ከገባሁ 3ኛ ዓመቴ ነው። አንድም ቀን ለሴት ደንግጬ አላውቅም። ያን ቀን ግን ለእሷ ልቤ ደነገጠ። ምግባር አለችኝ፣ አይኔን ላለማየት ሩቅ እያማተረች። ግን ደግሞ እርዳታዬን ፈልጋም ስለነበረ ግቢውን እየመራኋት ጉዳዩን እስክትጨርስ ድረስ ተግባባኋት። በወሬዋ መሃል ሊያስመዘግባት የመጣ ወላጅ ቅርብ የሆነ ዘመድ እንደሌለ ገብቶኛል። ስልኳን ወስጄ ከተለየኋት ማግስት ግንኙነታችን ቀጠለ። የካፌ ሻይ የጋትኳት ረጅም ወሬ ያወራን። ምስኪን ናት። እናትና አባቷ የሞቱት በልጅነቷ ነው። ቶሎ ሆድ የሚብሳት ነገር ናት። ከወራት በኋላ መግባባታችን ቀጥሎ ጥንዶቹንን እናረፍ ነው። ፍቅር ያልነካካው ልቤን ሰብራ የፍቅር አጥሯን አጠረችብኝ። ሕይወቴ ላይ ሌላ ሕይወት ዘራችበት። ከንፈሬ ላይ ለመጀመሪያ ቀን አሻራዋን አሰረፈችበት። ትንፋሽ እስኪያጥረኝ ሳመችኝ። ኬታ መጣሹ? እንዴት ለመድሽ አላልኳት። በየቀኑ እያገኘኋት ዓለሜን መቅጀት ጀመርኩ። አንድ ቀን አብረን እንደር አልኳት። ማታ ወደ ዶርሟ እየሸኘኋት እጇን ይዤው ስለነበር በቅጽበት ሲረጥበኝ ተሰማኝ። መልስ አልሰጠችኝም። ምን ነው አልኳት ደግሜ። አቅፋኝ ብቻ ወደ ዶርሟ ገባች። ከዛ ወዲህ መለወጧ እየጨመረ እየሸሸችኝ መጣች። እኔም አንዳንዴ ለምን አብረን አናድርም የሚል ጭቅጭቄ እየባሰ ኩርፊያችን በየቀኑ ሆነ። እየተኳረፍን ዓመት ገፋ። እኔ 6ኛ ዓመቴ ሲመጣ እሷ 3 ዓመቷን ጨርሳ ተመርቃ ወጣች። ትንሽ ክፍተት ትልቁን ኩርፊያችንን አባሰችው። እየወደድኳት እየፈለገችኝ ድምፃችን ተራራቀ። አካላችንን፣ ሐሳባችንን እዚህና እዚያ ሆነ። ፍቅር እያሳሳቀ አለያየን። ብቻዬን ሲኦል የገባሁ እስኪመስለኝ መኖር እስኪከብደኝ ተሰቃየሁ። የእሷን ነገር ግን ሳላውቅ ተመርቄ ወጣሁና ዶክተር ሆኜ ሥራ ገባሁ። አንድ ቀን ተረኛ ምግባር ሲሳይ የሚል ድምፅ ነርሷ በር ላይ ቆማ ስትጣራ ደነገጥኩ። ስሙ አዲስ አልሆነብኝም። ጭራሽ ልቤ ረግጠኝ ጀምሮ ነበረ። ወዲያው ግን በሩ ተከፍቶ አንዲት ከሲታ ምስኪን ሴት ገባች። ያቺ የድሮዋ ምግባር መሆኗን ለማወቅ ሰከንድ አልፈጀብኝም። ምግባር አልኳት ከተቀመጥኩበት እንደመነሳት እያልኩ። ኃይለአብ አለችኝ። አልረሳችኝም። የት ጠፍተሽ ነው? ምን ነው እንዲከሳሽ? ምን ነው ችግር አለ አልኳት በስስት እያየኋት። ችግርማ የቅርብ ወዳጅ አይደል? ገና ከመጀመሯ እንባዋ ይፈስ ጀመረ። ኃይሌ ላንተ ብዬ ነው የሸሸሁት፣ አንተን ለማዳን ብዬ አለችና ሲቃዋ ቀደማት። እኔን ከምን ለማዳን ምግባሬ? ከበሽታ ሲያልፍም ከሞት። እናትና አባቴ ሲወልዱኝ አውርሰውኝ የሞቱት በሽታ አለብኝ። ከኔ ጋር ሆነህ የደበቅኩህ እንዳላጣህ ነበር።
በስተመጨረሻም ይህንን አጫጭር የመጽሐፍ ትረካና የግጥም ቻናል የምትከታተሉ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ቻናላችንን ይደግፉ። እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር ጠቃሚ የሆነው ምክር አዘል ግጥም፣ አጫጭር ታሪኮች ለሌሎች ይደርሳል፣ ይማሩበታል። በዋነኝነት ደግሞ በገጠር አካባቢ ወላጅ አልባና ትምህርት ቤት መሄድ ያልቻሉ ህፃናትን ትምህርት ቤት ሰርተን እየደገፍን ስለሆነ እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር አንድ ህፃን እንዲማር ወይንም እንድትማር ስለምታደርጉልን ከልብ እናመሰግናለን።